የአብርጌድ እንግዲህ ጦስ እንግዲህ ናታልንና አቶ ደረጀን እንዲደባደቡ አድርጋቸዋለች። እንግዲህ አብርጌድ ሰውየውን በዱላ መታ ከገደለች በኋላ በፍጹም እኔ አላደረኩም፣ እንደዚህ ናታል ነው ይሄንን ሰው ያደረገው በማለት ስትናገር እንግዲህ ወይዘሮ ማርታና ዳጣ ደግሞ ደነገጡና መመልከት ጀመሩ። እኔ በፍጹም አባዬ ምንም አልነካሁም፣ እሱ ነው እንደዚህ አድርጎ የገደለው በማለት ስትነግረው አቶ ደረጀ ደግሞ ምን እንደነካው ባናቅም እንዴት ምንስ አልወዳትም አብርጌድን ብላት ብልህ በዚህን ልክ ወንጀለኛ እሷን ለማድረግ እንዴት ትጥራለህ በማለት ሲለ አባዬ ይህን እንዴት ታስባለህ በማለት እንግዲህ ተናነቁ። ይህ ከባድ ነገር ነው። እባካችሁ ፖሊስ እንጥራ እያለች ብትልም እንኳን ሰሚ አጥታ ወይዘሮ ማርታ ናታል ሬሳውን አያይዜ በማለት ኧረ የት ልትወስዱት ነው እያለች ወይዘሮ ማርታ ብትናገርም አያይዘኝ ናታል እያለች እንግዲህ እያሉ አቶ ደረጀ እየጎተቱ በመኪና አድርገው ሌላ ቦታ ከጣሉ በኋላ መጥቶ እንግዲህ አንቺ ይህን ነገር አደረግሽ አባዬ ኤቢ ምንም ነገር አላደረገችም፣ ምንም አንገቷን ሲጥ አድርጎ ሲያሰቃያትና መከራውን ሲያበላት እንግዲህ መጨረሻ ላይ እኔን ይህንን ነገር ያደረኩት ብሎ እንደገና ናታል እኔ ነኝ ያረኩት በማለት እኔ ናታ ይሄን አንተን አታደርግም፣ እንዴት ይሄን ታደርጋለህ? ይሄን ነገር በኔ ቤት ሆነህ ልታደርግ አትችልም ቢል ለምን እንደሸመጠጠ ግን ናታል አልገባኝም። አባዬ እንደውም እሱን እኮ በቢላዋ ሆዱ ላይ በስቶ ጥሎት እንደነበረ እና እኔና እሱንን እንጂ የተናነቅነው አብርጌድ ምን የሚያደረገችው ነገር የለም ብሎ ማለቱ ናታል ምን እንደነካው ባናቅም እና አንተ ከዚህ ቤት ውስጥ ጥሩ ቤት ያለህ ስነ ምግባር ያለህ አንተ ነህ እያልኩኝ ምንም ነገር መንካት አልፈልግም። አንተ ስትጨንቅና ስትጠበብ እኮ አንተን ስሜት እየተረዳውልህ አንተን ለመምከርና አንተን እንድትረጋጋ ለማድረግ ሞክሬ ነበር። አሁን ግን ኤቢ ይሄን ነገር ስላደረገች አንሷንም ልሸፍንላት፣ ቢያንስ ሴት ልጅ ናት፣ እስር ቤት ገብታ አትችለውም። ይህንን ነገር ሲፈጸም በቤቱ ውስጥ ማንም ያየው ነገር የለም፣ መደበቅ እንችላለን። ስለዚህ እባክህ አባዬ ተረጋጋ፣ እስር ቤት መግባት ሴት ልጅ በጣም ከባድ ነው፣ እሷም ስትሰቃይ አልፈልግም እና እኔ ነኝ ሲለው ለምን አንተ ምንም ነገር አላደረክም፣ ያደረገችው ኤቢ ናት። ሲጀመር ኤቢ አርጁን ከአንዴም ሁለቴ አስጠንቅቄዋለሁ እዚህ ቤት እንዳይመጣ፣ አሁን ጭራሽ ሌላ ሰው ይዞ እኔ በሌለሁበት ደፍሮ በግቤ እንዴት ይመጣል? እናቱ እኮ ሳሳስራት በጣም አልቅሳና እንባዋን አፍስሳ ሳያት ነው እዛ ቦታ እንዲወጣ ካደረኩላት በኋላ ከብርጌድ በኩል እንዳይመጣ እኮ አስጠንቅቄው ነበር። አንቺ ምን እንድታደርጊ ጠርተሽው ነው በማለት ወደ እሷ ላይ ሲያፈጡባት፣ ዳታ ደግሞ ባለፈው አርጁን መስተፋቅር አሰራልኝ ብለው መድኃኒት ተቀብላ ለናት ልታደርግለት ነበር። ምናልባት ያን መስተፋቅር እንግዲህ የሰጣት ለሱ መስሎት ልትወደኝ ነው ብሎ እየጠበቃት ነበር። መጨረሻ ግን ኤቢ እንደማትፈልገው ደጋግማ ስትነግረው ከዚህ በኋላም ካጠገቤ እንዳደርስ ስላለችው ምናልባት በዚህ ሊሆን ይችላል እና ተናዷል። አርጁን ከቅርብ ጊዜ ወዲህ ተቀይሯል በማለት ዳጣ ስትናገር ውሃም አዎ አብርጌድ ሌላ ክፉ አብርጌድ ይቅርታ አርጁ ሌላ አርጁ ሆኖ ክፉ አርጁ ሆኖ መጥቷል በማለት ውሃም ቀጠል አድርጋ ትናገራለች። ስለዚህ ይህንን ነገር በጣም ፈርተን ነበር ስትል ተናገሩ። ዳጣም እና ውሃ ሲናገሩ ወይኔ ምንድን ጭራሽ የማንም መጫወቻ በገዛ ቤት አባትሽን እንደዚህ ታደርጊው በማለት ወይዘሮ ማርታም በጣም ተናደዱ። ወይኔ ደረጀ ምንድን እንደሆነ እንኳን ንገሩኝ ያልኳችሁ እኮ ልትነግሩኝ አልቻላችሁም። እንደውም አንገቱን ሂዶ ሲነካው ናታል ራሱ አባዬ አንገቱን አትንካ በእጅ አትንካ እያለ ነበር። እንግዲህ ከዛ በፊት እሱ ደግሞ ነክቶት ነበረ። እንግዲህ እኔ ነኝ እንኳ ብሎ ራሱን አሳልፎ ቢሰጥ እንኳን ናታል የእጁ አሻራ ላይ እሱ ላይ መጀመሪያ ይገኝበታል።
ማርታም ተደናግጣ እንደው ጉድ ሆነ ዛሬ እንደዚህ በቃ በዚህ ቤት እንግዲህ እንደ አንቺ እድሜ ልክሽ እንደዚህ ታደርጊያለሽ እያለች ስታት እማዬ እኔ እኮ አላደረኩም እንደውም በፍጹም አላደረኩም እያል ምን ነው አንቺ ልጅ እንደው ሰሞኑን ቤታችንን ሁሉም ያመሽናት ፍቅራችንን ወደ የወሰድሽ እኮ አንቺ ነሽ ቤቱን ሰላም የነሳሽ እኮ አንቺ ነሽ በማለት ወይዘሮ ማርታ ምንድን ነው ዘንድሮ የመጣብኝ እያለች ለቅሶዋን በጣም ሳሎን ላይ ሆና እንደው እድሜሽን ከዚህ ክፍል ያወጣሽ ዛሬውኑ ሰው ትገልያለሽ እንዴ ዛሬውኑ ተፈተሽ ዛሬውኑ ሰው ትገልያለሽ በጣም አደጋ እኮ ነው የሰራሽው አባትሽን እኮ እድሜ ልኩን እስር ቤት ልታስወረውሪው ነው አለቻት እኔ ጥፋተኛ አታድርጊኝ እማዬ ምንም ነገር አላደረኩም እኔ ሲገሉኝ ዝም ብዬ ማየት አለብኝ እንደ ገብተው እኮ ሳሎን ላይ ያለው ነው ያነቁኝ ብላ ትነግራታለች ታዲያ ሲያንቁሽ ሰው አትጣልም እንዴ ስትላት እንግዲህ አቶ ደረጀም ደግሞ ስትደውል አቶ ደረጀ ስልኩን አታነሳ ናታን ነግሬሃለሁ ይሄን ስልክ ብታነሳ ነግሬሃለሁ እንደ ከባድ ጸብ ነው የምትፈጥረው እንዳታነሳ በማለት ታስጠን ይቼ ተረገመች በገዛ እጄ ሲጥ አድርጌ ብደፋት በጣም ተናደደ ወይዘሮ ማርታም እመነኝ አንቺ የምትሞቹና የምትጠፊው በደረጀ እጅ ነው በማለት ወይዘሮ ማርታም ትናገራለች አብርጌድ የሰራችው ስራ ትክክል ባይሆንም ሆኖም ግን እሷ ምንም ነገር ያጠፋች ቤት ውስጥ ሰተት ብለው ሁለት ሆነው ገብተው አብርጌድ እንደዛ ሲያንቋት ምንም መመልከት የለባትም ያደረገችው ነገር ትክክል ነው አለና ናታል ተነሳ ወይዘሮ ማርታም ካሜራውን አነሳችና ካሜራውን አሁን በቤታችን ውስጥ እናንሳው ወይንስ አናንሳው ስትላት መነሳት የለበትም ተቀርጾ ተጨርሷል በማለት አቶ ደረጀ ይናገራል ማለት ነው እና እንግዲህ ጊዜ ናታል ደግሞ እከላከላለሁ ሲል ሆዱን እንደተወጋ የተወጋበትን ሲያሳያቸው ወይዘሮ ማርታና ደረጀም በጣም አዘኑ ማለት ነው ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ ዳጣ ቀጣይ ፓርት ይዘን መተናል ዳጣ እንግዲህ ሰርግ አገባለሁ እያለ ናታልን በተስፋ ስትጠብቅ የነበረው አሁን ግን ከባድ ችግርና ጭንቀት ውስጥ ገባይ ወይዘሮ ማርታ ቆይታዋን ከሰላም ጋር ሆስፒታሏን ቆይታ በሰላምዬ ወንድ ልጅ መውለድ በጣም ተደስታ ደስ ብሏት ከመኪና ውስጥ ከገባይ በኋላ ደሬ ዛሬ ምንድነው ደስ አላለም እንደ ፊትህም እኮ አሁን አልተፈታ ምን ጉር ነው ፈታ በል እንጂ ዛሬ እኮ ሰላም የወንድ ልጅ እኮ አመጣችልኝ በጣም ደስ ብሎኛል እኔ ዛሬ ሰላም ወንድ ልጅ በማምጣቷ የወንደችው ልጅ ወንድ እንዴት እንደሚያምር የፈጣሪ ስጦታ ይገርማል በማለት እያደናነቀች ስትነግረው በደስታዋን በፈገግታ ስትነግረው እንግዲህ ደረጀ ደግሞ ዝም ብሎ ያው ደስ ብሎኛል እኮ ይሄን ያክል የሚያስደስትሽ አልመሰለኝ እንዴ በረጅም ጊዜ እኮ በጉጉት ስጠብቀው የነበረው ተሳካላት በጣም ደስ የሚል እኮ ነው አንዳንድ ጊዜ ሰላምዬ ህይወት ያሳዝነኝ ነበር ግን አሁን ግን ወንድ ልጇ በማግኘቷ መኖርን ተስፋ ስታደርግ በጣም ደስ አለኝ አንተ ደስ አላለህም እንዴ እያለች በቃ አሁን ግን 2 ቀን 3 ቀን ከሆስፒታል ከቆየች በኋላ ወደ ቤት ትመጣለች አለችው በቃ ማርታ እሷን ደግሞ ከክስቷ ቤት ተመችቷታል አሁንም ዳጣለችላት ዳጣማ እጇን ይዛለቅም ብላ ቀረች እኮ ምን እንደታያትም አላቅም አለች ዳጣም በደስታ ተሞልታ እዛው ቀረች ደስ ብሏታል አለች በቃ ታያቸው ሁለቱን አንድ ላይ እንደሆኑ ይሆኑ ከዚህ በኋላ እኛ ወደዚህ መምጣት የለብንም እንዴ አሁን ቀጥ ብዬ ምግብ ሰርቼ ትንሽ አርፌ ይዤላቸው እወዳለሁ አለች በጣም ነው የተደሰትኩት ደሬ አለ አሁን ደግሞ ቤት መጣ በቤታችን ውስጥ ልጇን ስታጮህልን ደስ ይለናል እኛ እኮ ከውሃ በኋላ በቤታችን ምንም አይነት ህፃናት አላየንም እና ውሃም ይደሰታሉ ግን ምን ሆነ የከፋህ አሁንም እኮ ፊትህን እንደጣልከው ነው ያስደስትም ነበር ነገሩ ለነገሩ ምን እኔ ሴቶች ልጆች ብቻ ወልጄ ስለሰጠው ሌላ ምን አደረኩ አንተ እኮ ወንድ ልጅ ትመኝ ነበር ወንድ ልጅ ስላልወለደችልኝ ብለህ ተጸጸተ ይሆን አለችው ኧረ በጭራሽ እኔ ያልተጸጸትም ያላሰብኩትን አታሳስቢኝ በፍጹም እንደዚህ አይነት ነገር አላልኩም እነዚህ የመሳሰሉ ልጆች ሰተሽኛል ትንሽ አሁን ጸባ አብርጌድ ናት እንጂ አልመቸኝ አለችው በማለት እኔም ሻወር ልውሰድ በይ እንግባ
በማለት ወደ ቤታቸው ግብት ሲሉ ቤታቸው በጩኸት ይዳለቃል። አረ ምንድነው? አረ አባዬ እንደውልልኝ እያለች ትጮኻለች። ወይኔ አባዬ በመጡልኝ እንደው እያለች እየቀወጠች እንግዲህ ሳለች ውሃዬ ደንግጣ ወዳና ወዲህ እያለች እንደውም አይኑን ግልጥ አድርጋ መጀመሪያ ቀርማ ሄዳ አረ አይኑ አይም እያለች አይኑን ትሞክር ነበር። ከዛም እንግዲህ ለዛ ደግሞ ከምጥንና ከእሷ ጋር ሆኖ ክፍል ውስጥ እንዳትወጡ ብሎ ናታል ያስጠነቅቃቸዋል። ጩኸቱን እየሰሙ ከምጥን ጋራ እና ከለዛ ጋራ ከክፍል ውስጥ ጸጥ ብሎ ተቀመጠው ምንድን ነው እየተካሄደ ያለው እዚህ ቤት ከባድ ጩኸት እኮ አለ ብሎ እንግዲህ ይናገራል። ውሃም እውነታውን ለምጥን ሄዳ ለለዛ ስትነግራቸው ናታል መጣና እባካችሁ ሁላችሁም እዚህ ቤት ያለውን ሰው ያትነካኪ አሻራ ወንቺ ላይ ሊነሳ ይችላል ነክቼዋለሁ እኮ ትለዋለች ውሃ በጣም ያይ አለና ከዛ በኋላ ተናደደ። እኔ ነገር አባዬ ካልመጣ እዚህ ክፍል ውስጥ ማንም እንዳይወጣ በማለት አስጠነቀቋቸው። ሲሄድ እና ብርጌድ እንግዲህ የምትሆነው ግራ ገብቷት እኔ አልገደልኩም እኔ እያለ አርጁን ደግሞ የት ሄደ እያለ አጋጣሚ ሲፈልግ አብርጌድን ደረጃው ላይ ሲያያት እሷም እየሮጠ የተጨንቃ በስለት ሊወጋ ሲል እየሮጠ አንገቱን ሲይዘው እንግዲህ በያዘው ስለት እንግዲህ ናታልን ሆዱን ወጋው ማለት ነው። ናታልም እዛው ሲወድቅባት እሷም ጥላው እየሮጠች ሄደችና እሱም እንደምንም ብሎ በሶፍት ጠራርጎ መጎተት ጀመረ። ከዛም በስከ መጨረሻ እንግዲህ አርጁንም ከዛ ቤት እየበረረ ከግቢ እየወጣ ሲሄድ የት አባቱ ሄደ? እንዴት ከኔ ቀድሞኝ ነው ወይ የሄደው? እያለ እሱን ይፈልጋል። እሱ ግን እዛ ተገሎ ወድቋል ኪችን። ከዛ ወይዘሮ ማርታና ደረጀ የሚያነገር ሲሆን ምንድን ነው የተፈጠረው ነገር ንገረኝ እያሉ ተደረጀ ይቧርቁ ገባ ይጮሁም ገባ። ከዛም በኋላ እኔ አይደለሁም አባዬ እኔ አይደለሁም እሱ ነው እንዲህ ያደረገው ናታል ነው የገደለው እያለች ስትርበተበት አረ ምን ጉር ነው ንገሩኝ እያለች ወይዘሮ ማርታ ተጨናነቀኝ። ከዛ ናያ ይዘን ብሎ ለሁለት ይዘው እንግዲህ ደረጀና ናታል ወደ መኪና ሲወስዱ አረ ባካችሁ ቆዩ ለፖሊስና መልክት ባካችሁ ብትለውም በፍጹም ሊናገራቸው ወደ ሳሎን ሄደችና አብርጌድ ነይ ምንድን ነበር የተፈጸመው? እኔ ምንም ነገር አላደረኩም ግድግዳ ላይ ፍሬም እየሰቀልኩ ነበር ድንገት መጥቶ ከዛ ሲፈልገኝ ተደብቄ ወደ ኪችን ስገባበት ከዛ አንገቴ መጥቶ አንቆይ ሲያሰቃየ ባገኘሁት ዱላ ወገቡን ስለው ከዛ የኪችኑ ጠርዝ ደግሞ መታው። ከዛ ናታልም ሲደርስ እኔ እኮ ናታልን ለሰላምዬ ልብስ ይዘህላትና ብዬ ያስገባሁት ምን ጊዜ ነው ይሄን ነገር ያደረገው? እነሱስ እንዴት ሊመጡ ቻለ? ይህ ቤት ወደዚህ ቤት እንዴት ገባ? ይህ ያደረገው አርጁን ነው በማለት አርጁን የዛ ጊዜ አስጠንቅቆት ከዛ ካሰረው በኋላ ካስፈራራው በኋላ እንዴት ከዚህ በኋላ አጠገቤ አይደርስም እያልሽ አልነበረም እንዴ አሏት። እንዴት እዚህ ድረስ መጥቶ ይህንን ነገር ሊፈጽም ቻለ በማለት ዳጣም እንግዲህ ከሆስፒታል ቆይታዋን አድርጋ ስትመጣ ያየችውን ነገር ማመን ነበረ ያቃተችው። ምንድን ነው የሆነ ችግርና ነገር አደጋ እንደተፈጠረ አሰበች። ውሃ ደግሞ ከጉንዳኖቹ ጋር ተጣልተዋል። እነ ምጥንና እንዳባት ተለያይተዋል። እናስታርቃቸው እያለች እነሱ ጋር መጫወት ጀመረች። አሁን በሚገርም ሁኔታ ዳጣ ደግሞ አይውሃ አሁን ከጉንዳን ጋር አንቺ ትጫወቻለሽ ዳጣ ነይ ቶሎ አለቻት። ዳጣም በገዛ እህቷ ስራ አዘነችና አይውሃ ያንቺ ነገር ሁልጊዜ ውሃን ቦጭ ነው በማለት መጨረሻሽ እንደዚህ ሆኖ ከጉንዳን ጋር መጫወት ሆነ እያለች እንግዲህ ቤት ውስጥ የተፈጠረውን ነገር በሙሉ ስትጠይቃት እማዬም ኤቢን ሁላቸውም ቤት ናቸው። አባዬና ናታል የት እንደሄዱ አላውቅም አለቻት። አንደኛው ቤት አዲስ መጥቶ ነበር አንድ ሰው የኤቢ ወገቡን ብላ ገደለች ስትላት ዳጣ በጣም ምንድን እያለች ነው በማለት ወደ ቤት ውስጥ ገባችና ከዛ ምንድን ነው አብርጌድ የተፈጠረው ስትላት አብርጌድ በጭንቀት ላይ ሆና ከዳጣ ጋር ከባድ ችግር ፈጠረች። ስሚ አለቻት። የማያውቅ መስሎች ነው አይደለ? ሰላም ወንድ ልጅ ወለደችልሽ፣ ወንድም ተወለደልሽ። ለማንኛውም እንኳን ደስ አለሽ ስትላት እንዴ ኤብዬ ምን ማለትሽ ነው? አንቺ ሰላም እየነደሽ አታያትም እንዴ? በጣም ደስ ብሏታል፣ ቆንጆ ልጅ ወልዳለች አለቻት። ስራ ፈት አንቺ ኤቢ መሆነች ነው ፊትሽ ልክ አይደለም እኮ ምን የተፈጠረ ነገር አለ ስትላት እንግዲህ ዳጣ
ኦፍ ለራሴ በጭንቀት እያበድኩ አንቺ ስለሌላ ታወሪያለሽ፣ ሁለተኛ ጭንቀት አትሁኝብኝ በማለት መልስላታለች። ኤቢም ወደ ሚኒታ ክፍሏ ገባች። ከዛ ለዛ ክፍል እያጸዳ እያዳጣ ምንድነው የተፈጠረው በማለት ስትጠይቃት እንግዲህ ሁሉን ነገር ለዛም መጠየቅ ጀመረች። ወይዘሮ ማርታም ክፍሏ ውስጥ ገብታ እንባዋን እያዘራች ታገኛለች። አሁን ከአንድ ላይ ሳሏ ተቀምጦ አቶ ደረጀና ከቆይታ በኋላ ሲመጡ የተፈጠረው ነገር በጣም አነጋጋሪ ከባድ ነገር እንደሆነ ናታልም ሰው የገደልኩት እኔ ነኝ ኤቢ አይደለችም ብሎ ተናገረ። ሽምጥጥ አድርጎ ሲናገር አቶ ደረጀም አንተ እንዴት ይሄን ታደርጋለህ ብሎ አንገቱን ሲጥ አድርጎ ማንቁርቱን ያዘው። እንግዲህ ቻናሉን ሰብስክራይብ እያደረጉ ይጠብቁ።